ሰላም ውድ ሣድስ ቤተሰቦቼ፣ በጣም አስደንጋጭ ዜና ነው የተሰማው። የአሜሪካ መንግስት በህወሓት ላይ ከባድ ማዕቀብ አውርዷል። ይሄ ማዕቀብ ብዙ መልእክቶች አሉት። እንግዲህ ቲፒኤልኤፍ እንደዚህ አይነት ነገር በዘመኗ አይታ አታውቅም። ስለዚህ በጣም ትልቅ የሆነ የብረት ቦክስ ነው የተመታው ፓርቲው ማለት ነው። በስልጣን በነበረበት ሰዓት የነበረው ስኬቱን ያጣበት ጊዜ እንደሆነ ታያላችሁ ማለት ነው። ከዛ ውጪ የሚነሱ ጥያቄዎች አሉ፣ ክሪቲካል ጥያቄዎች እዚህ ላይ ማንሳት ይኖርብናል። አንደኛ ይሄ መልእክት ለኤርትራ ምን ማስተላለፍ ፈልጎ ነው? ሁለተኛ ለኢትዮጵያ መንግስትስ ምንድነው ማስተላለፍ የተፈለገው? ይሄን በተመለከተ የኢትዮጵያ መንግስትን የሸለመ ሊመስል ይችላል፣ አይደለም። በጣም ከባድ ነገር ነው በኢትዮጵያ መንግስት ላይ ራሱ የሚያስተላልፈው መልእክት። ከዛ ውጪ ደግሞ በተለይ የግብፅን የህዳሴ ግድብን በተመለከተ እጅ ለመጠምዘዝ ምንድነው ፈለገው ይሄ ጉዳይ የሚለው ነገር እዚህ ላይ መመልከት ያስፈልጋል። ለቲፒኤልኤፍ ማዕቀብ ማለት ምን ማለት ነው? እንዴት ሊጎዳው ይችላል ቲፒኤልኤፍን የሚለው በብረት ቦክስ ነው ባይዘው የሚመታው ቲፒኤልኤፍ ፓርቲውን ምን ማለት ነው የሚለው ነገር እናያለን። አሜሪካ ምን ፈርታ ምን ሰግታ ነው ይሄን ያደረገችው? በአፍሪካ ቀንድስ ምን ትፈልጋለች የሚለው ነገር በጣም ክሪቲካሊ በዝርዝር ይዤላችኋለሁ። አጠቃላይ ደግሞ በተለይ ይሄ ማዕቀብ ማውረድ ህወሓትን ምን ያህል ሊጎዳት እንደሚችልም እዚህ ላይ ታያላችሁ። በጣም ክሪቲካል የሆነ ነው። እንግዲህ ኢትዮጵያና አሜሪካ እንግዲህ አሁን አሜሪካ ማዕቀብ ጥላለች ወይ የሆነ ነገር አርጋለች ሲባል ከኢትዮጵያ መንግስት ቆማለች ማለት ብቻ አይደለም፣ በፍጹም አይደለም። እወቁ፣ ከኢትዮጵያ ህዝብ ጋር ነው አሜሪካ የቆመችው፣ ከኢትዮጵያ ህዝብ ጋር። ምን ማለት ይመስላችሁ? እንግዲህ አሁን ያለው መንግስት ወደ ስልጣን ከመጣ ጥቂት ዓመታት ነው። ኢትዮጵያውያን ግን ከአሜሪካ ጋር ከ150 ዓመት በላይ የሚሆን ዲፕሎማቲክ ግንኙነት አላቸው፣ አሜሪካና የኢትዮጵያ ህዝብና የአሜሪካ ህዝብ። ስለዚህ አሜሪካ ኢትዮጵያውያንን ወግና ነው እንደዚህ ነገሮች የምታረገው እንጂ መንግስትን ወግና ብላችሁ ካሰባችሁ ኢሜጁ ይበላሻል። እንደዛ አይደለም። ምክንያቱም ይሄ ማለት ያበሳጫል እንደዛ ሲሆን፣ እንደዛ አይደለም። የኢትዮጵያ ህዝብን ወግና ነው። አንደኛው ለምሳሌ የኢትዮጵያ መበታተን በፍጹም አትፈቅድም፣ በፖሊሲ ላይ ተቀምጧል። ማርኮ ሩቢዮ ካሏቸው አቋማት መካከል አንደኛው ኢትዮጵያ ከተበታተነች ምስራቅ አፍሪቃም የአረቡ አገርም አበቃለት፣ በጣም ትልቅ ሙጫ ሀገር ናት በሚል በትክክል ይሞግታሉ። ስለዚህ እነዚህ በጣም ክሪቲካል ነጥቦች ናቸው። ምን ማለት ነው? ዛሬ ያለው መንግስት እኮ ነገ ይሄዳል፣ የኢትዮጵያ ህዝብ ግን ይቀጥላል። ስለዚህ የአሜሪካ ዲፕሎማቲክ ፍላጎት በምስራቅ አፍሪካ ላይ የኢትዮጵያን ህዝብ ያማከለ ነው። ስለዚህ እኛም ደግሞ ጸልየናል፣ ህዝብን ወደ ጦርነት ቀጣይ የሚወስድ በጣም አደገኛ ጦርነት የሚመጣ ከሆነ እቺን ሀገር ወደ ትርምስ፣ ወደ መበጥበጥና ወደ መከፋፈል ይዞ ይመጣል አልኳችሁ ቤተሰቦቼ። ስለዚህ ምን አለን? እንጸልይ። ይሄ ጦርነት በፍጹም ደግመን ማየት የለብንም። ስለዚህ ይሄ ጦርነቱን ለማስቆም በጣም ትልቅ የሆነ ግብአት እንደሆነ ትመለከታላችሁ። ይሄን ላደረገልን ለጌታችን ለእግዚአብሔር ክብር ምስጋና ይገባዋል። ሌላ አይደለም። የትግራይ ወጣት ሊሰራ ይገባል። በቃ ስራ ይስራ። ማንኛውም ሰው ሀገር ተገንጥሎ መውጣት ከፈለገ እየሰራ እኮ መገንጠል ይችላል። እየሞተ መገንጠል የለበትም። እየተገዳደለ መገንጠል እኮ የለበትም። ከፈለገ ማንም ሰው ህጉን ጠብቆ እኮ መሄድ ይችላል። ነገር ግን መሞት የለበትም። ሀገር ቀውስ ውስጥ መግባት መስራት አለበት። በቃ በጣም የሚያሳዝን ነገር ነው የሚታየው አሁን በህዝብ ኑሮ ውድነት ላይ በሌሎችም ጉዳዮች ላይ ማለት ነው። ስለዚህ አሁን የመጀመሪያው የኔ ፍላጎትና የኔ ጸሎት ምንድነው? በቃ መጀመሪያ ሰው ይብላ። በቀን 2-3 ከበላ ከዛ ትገዳደላላችሁ፣ ምንም ችግር የለውም። ጊዜው 1-5 ዓመት ጠብቁና ትተኳኮሳላችሁ። ለጊዜው ግን 1-5 ዓመት ህዝቡ በትክክል ወደ ኪሱ የሆነች ሳንቲም ወደ አፉ የሆነች ምግብ ይግባ። የመጀመሪያው ነገር እሱ ነው የሚያስፈልገው ማለት ነው። ስለዚህ ረጅም ጊዜ ዋጋ ከፈለን ይኸው እንደምታዩት ማለት ነው። ስለዚህ አሁን ቢያንስ ህዝቡ መብላት አለበት እና ያንን መሰረት አድርጎ በቲፒኤልኤፍ ላይ ተወዘዱት እነዚህ ነገሮች ምንድናቸው? መጠነኛ ቆይታ ላድርግላችሁ። እኔ ግን ጸሎቴን እግዚአብሔር ሰምቶኛል ብዬ በእንባ ለእግዚአብሔር ምስጋና አቅርቤያለሁ። ስለዚህ ከዚህ አንፃር ግን ምንድነው የተፈለገው ነገር ወይም ደግሞ ማዕቀቦቹ ምን ላይ መሰረት ያደርጋሉ የሚለው ነገር በትክክል ማየት ያስፈልጋል። እንግዲህ የአሜሪካ የውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያ በድጋሚ እያገረሸ ባለው በዚህ በትግራይ ቀውስና በሰላም ጥረቶቹ ላይ እንቅፋት እየፈጠሩ ነው ባላቸው የህዝባዊ ወያነ ሓርነት ትግራይ ቲፒኤልኤፍ ላይ ጠንከር ያሉ አባላቱ ላይ ነው ጭምር በቅርብ ቤተሰቦቻቸው ላይም ያነጣጠረ የቪዛ ገደብ መጣሉን ያስታውቃል። እንግዲህ ይሄ እርምጃ የተወሰደው ቀውሱን በሰላማዊ መንገድ ለመፍታት በሚደረግ ጥረት ላይ ተጠያቂ በሆኑና እጃቸው ባለበት ግለሰቦች ላይ ነው የሚለው የአሜሪካ የውጭ ጉዳይ ሚኒስትር እንግዲህ ከህወሓት ሃርድ ላይነርስ ይላቸዋል ሃርድ ላይን አባላት ጋር እየጨመረ የመጣው መግባባት በሰሜን ኢትዮጵያ ግጭትን እንዲያባብሰውና በመላው አፍሪካ ቀንድ ላይም ሰላምና ደህንነት ላይ አደጋ ያጋርጠዋል በሚል እዛ
ላይ አስገንዝበዋል። ከዛ ውጪ እንግዲህ የአሜሪካ በኢሚግሬሽንና የዜግነት ህግ አንቀጽ 212 ኤ እና 3 ሲ የተባለው መሰረት የተጣለ ይህ እገዳ ነው። የተካረሩ የፖለቲካና የጦርነት እንቅስቃሴዎች ስጋት በፈጠሩበት ወቅት የተካሄደ ነው። ይሄ እንግዲህ ዲፕሎማሲያዊና ሌሎች የፋይናንስ ጫናዎች በመጠቀም የሰላም ሂደቱን የሚያውኩ አባላትን ተጠያቂ ለማድረግ የታለመ መሆኑን መስሪያ ቤቱ እንዳስታወቀ ያሳያል። ስለ አሜሪካ የውሳኔ ሀሳብ እንግዲህ ሙሉ መግለጫው ዝርዝሩን ከፈለጋችሁ በዩኤስ ዲፓርትመንት ኦፍ ስቴት ድህረ ገጽ ላይ ወይም ደግሞ ሬውተርስ ላይም ሪፖርተር ላይም ሁሉም ላይ ታገኙታላችሁ። ነገር ግን ሌሎችን ጥያቄዎች እዚህ ጋር ላንሳ። ይሄ የአሜሪካ እንግዲህ ማዕቀቡን ማውረድ ህወሓትን ምን ያህል ሊጎዳው ይችላል? ይሄ የአሜሪካ የቪዛ ማዕቀብ ህወሓትን በሚጎዳው በድርጅቱ ደረጃ ካለው የፖለቲካ ተሰሚነት ይልቅ በከፍተኛ አመራሮቹ ግላዊ ጥቅምና ዲፕሎማሲያዊ ግንኙነት ላይ ከፍተኛ ጫና ለመፍጠር ነው። ማዕቀቡ በድርጅቱ እና በአመራሮቹ ላይ የሚያሳድረውም ተጽዕኖዎች አሉት። አንደኛ የግልና የቤተሰብ ነጻነት ማጣት ይኖራል። የጉዞ እገዳ በጣም ትልቅ ነገር ነው። ማዕቀቡ የተጣለው እንግዲህ በህወሓት የደካማ መስመር ወይም ሃርድ ላይን መሪዎች ላይ እንደሆነና በቅርብ ቤተሰቦቻቸው አባላት ላይም እንደሆነ ይታወቃል ማለት ነው። ይሄም አመራሮቹም ሆኑ ቤተሰቦቻቸው ለትምህርት፣ ለሕክምና ወይም ደግሞ ለግል ጉዳይ ወደ አሜሪካ እንዳይጓዙ ሙሉ ለሙሉ ይከለክላል። ግን ከአሜሪካ መከልከል ከዚህ አሜሪካ ላይ ጉዞ ከመከልከል በላይ ሊያደርግ የሚችለው ነገር ምንድነው? አሜሪካ ከህወሓት ጎን አለመሆኗን መንገሩ ነው። በጣም ትልቁ ተጽዕኖ ህወሓት ላይ ሊያሳርፍ የሚችለው ዱላ ማለት ነው። የግል ዋጋ ሊያስከፍልም ይችላል ከዛ ሲያልፍ ማለት ነው። የፖለቲካ ውሳኔዎችን ከግልና ከቤተሰብ ጥቅሞች ጋር በማያያዝ በአመራሮቹ ላይ እንግዲህ ከፍተኛ የስነ ልቦናና የማህበራዊ ኑሮ ጫና ይፈጥራል። ይሄ ማለት ነው። ይሄ እንግዲህ ልብ በሉ በተለይ አሜሪካ ድጋፍ አልሰጠችም የሚለው ነገር ማለትም በጣም ከባድ ነው። እዚህም ደግሞ ለፖለቲከኞቹ መንግስት ላይም ላሉ ፖለቲከኞችም ደግሞ ይሄ ልብ ሊሰጥ ይችላል። ይሄም ማድረጉ ራሱን የቻለ ተጽዕኖም አለው እንደምታውቁት ማለት ነው። ነገር ግን አሁን ችግሩ ህወሓት ለረጅም ጊዜ ኢትዮጵያን ለመከፋፈል እየሄደ ያለበት ሀገር ገነጥላለሁ ሌሎችም ነገሮች የሚያደርገው ነገር በምስራቅ አፍሪካ ላይ ተጨማሪ ኬኦስ እንዳይፈጥር ለመከላከል የተደረገ ስለሆነ በህወሓት ላይ የሆነው ነገር ላይ ብቻ ነው ነጥዬ የምመለከተው። ሌሎችን መመልከት አልፈልግም። ከዛ ውጪ ዲፕሎማሲያዊና የሰላም ማዕቀፎች ተጽዕኖም ጭምር ይኖረዋል። በህወሓት ላይ ህጋዊነትን ማጣት እዚህ ላይ የሚታይ ነው ማለት ነው። ማዕቀቡ ህወሓት በዓለም አቀፍ መድረክ በተለይም ከአሜሪካ ጋር ያለው የፖለቲካ ተቀባይነትን ያሳጠዋል። እናም ሌላው አሜሪካ ድርጅቱን ለሰላም እንቅፋት እንደሆነ አድርጋ በይፋ መፈረጇን ያሳያል። ይሄ ደግሞ ነገ ከነገ ወዲያ በዚህ የሚዘልቅ ከሆነ በምስራቅ አፍሪካ ላይ በጥባጭ ቡድን ወይም አሸባሪ ተብሎ ሊያሰይመው እስኪችል ድረስ መንገድ ሊከፍት ይችላል ማለት ነው። እዚህ ጋር አጋሮች መራቅም ይሄዳል። ከዚህ ይሄን በማድረጓ አጋሮች ይርቃሉ። ሌሎች የአውሮፓ ህብረትና የምዕራባውያን ሀገራትም የአሜሪካ ፈለግን በመከተል ተመሳሳይ የቪዛና የጉዞ እገዳዎች እንዲጥሉ መንገድ በር እንደሚከፍት ዩኤስ ዲፓርትመንት ስቴት ያወጣው ጽሁፍ ላይ እዛ ላይ እንዳካተተ ታያላችሁ። ከሶስተኛ ደረጃ ደግሞ የገንዘብና የሀብት ፍሰት መዛባት ነው፣ መዘጋትም ጭምር በህወሓት ላይ ጉዳት ያመጣል። የዲያስፖራ ግንኙነት ይላላል። ህወሓት በአሜሪካ ከሚኖሩ ደጋፊዎቹና ዲያስፖራዎች ጋር ያለው የቀጥታ የፊት ለፊት ግንኙነት ይበቃል ማለት ነው። ከዛ የገንዘብ ማሰባሰብ ፈንድሬዚንግ እንቅስቃሴዎችን በከፍተኛ ሁኔታ ይገድብበታል። ምክንያቱም አሁን ይሄም ቡድን በዚህ ደረጃ ላይ ሰፖርት የሚያደርጉ አካላት አሜሪካ ኖረው ነገ ሽብርተኛ ይደግፋሉ የሚባሉበት ደረጃ ሊመጣ ይችላል። ያ ከሆነ አሁን ላይ በጣም ብዙዎቹ ወደ ኋላ ሊያፈገፍጉ የሚችሉበት ነገር ሊከፍት ይችላል ማለት ነው። በተለይ ህወሓት በቅርቡ በሰሞኑ ያወጣው የአፈሳ ፕሮግራምና በተለይ እስከ ሞት ቅጣት ድረስ ያወጣቸው ወንጀላዊ ህጎች ሄዶ ይሄ ስልጣን ላይ ከወጣ አካባቢውን እንደ ምን ሊያረጋው እንደሚችል በግልጽ ያሳየ ነው ማለት ነው። ስለዚህ ይሄ የተሞኙበት ነገር ነው በነገራችን ላይ ያ ነገር። ስለዚህ ከዛ አንፃር ይሄን ጉዳይ በከፍተኛ ሁኔታ እንደ ፈንድ ሬዚንግ አሜሪካ ውስጥ ያሉት አካላት የሚያደርጉት እንቅስቃሴ ላይ በጣም ጉዳት ያመጣባቸዋል። ሌላው ተከታይ የፋይናንስ ማዕቀቦች ስጋትም ጭምር ሊያመጣ ይችላል። ይሄ ቪዛ እገዳ እንግዲህ የመጀመሪያ እርምጃ ነው። አመራሮቹ አካሄዳቸውን ካላስተካከሉ ይላል በጽሁፉ ላይም ራሱ ቀጣዩ እርምጃ በአሜሪካና በአጋሮቿ ባንኮች የሚገኙ የገንዘብና የንብረት እገዳዎች ለምሳሌ ፋይናንሻል ሳንክሽን ሊመጣባቸው ይችላል። ይሄ ሊሆን የሚችልበትን በተመለከተ የአሜሪካ የውጭ ጉዳይ መስሪያ ቤትም በዚህ ዙሪያ ላይ ምን አድርገዋል? አስጠንቅቀዋል ማለት ነው። ከዛ አራተኛው ሌላኛው የድርጅቱ ውስጥ የመከፋፈል ስጋትን እየጨመረ ያመጣል ማለት ነው። ማዕቀቡ ያነጣጠረው በሁሉም የድርጅቱ አባላት ላይ ሳይሆን የሰላም ሂደቱን የሚያስተጓጉሉ ጠንከር ያሉ ሃርድ ላይን ወይም ደግሞ ይሄን ጉዳይ
የሚያስተጓጉሉ መስመሩን የሚያበለሻሹቱ ላይ ነው፣ አመራሮች ላይ ነው። ስለዚህ ያ በመሆኑ ደግሞ በድርጅት ውስጥ ባሉ መጠነኛ ወይም ሞዴሬትና አክራሪ አመራሮች መካከል የእርስ በርስ አለመተማመንና የመከፋፈል አደጋ ሊፈጥር ይችላል ማለት ነው። ሌሎቹም እንደነሱ እንሆናለን የሚለው ነገር ሊያሸሽባቸው ይችላል። ከዚህ የተነሳ በህወሓት ላይ በጣም ከባድ የሆነ የመከፋፈል እርምጃ እርስ በርስ ያ ክፍተት እንዲፈጠር ሊያደርግ እንደሚችል ማየት ይችላላችሁ ማለት ነው። ስለዚህ ማዕቀቡ የህወሓትን ወታደራዊ አቅም በቀጥታ ሊያዳክም የማይችል ሊሆን ይችላል፣ በተዘዋዋሪ ያዳክማል። ነገር ግን የአመራሮቹን ዓለም አቀፍ ተንቀሳቃሽነት በመግታት የዲፕሎማሲ መገለልን በመፍጠር ወደፊት የሚመጡ ከበድ ያሉ የኢኮኖሚ ማዕቀቦች በር የመክፈት ሁኔታ ያመጣል። ድርጅቱን በከፍተኛ ሁኔታ ምን ያደርገዋል? ይጎዳዋል ማለት ነው። ሌላ እዚህ ጋር የምናነሳው ጥያቄ አሜሪካስ በአፍሪካ ቀንድ ላይ ምን ፈልጋ ወይም ምን ፈርታ ነው ይሄን ማዕቀብ በህወሓት ላይ ያወረደችው የሚለው ነገር መመልከት ያስፈልጋል። እንግዲህ ውድ ቤተሰቦቼ አሜሪካ ይህንን ማዕቀብ በህወሓት ቲፒኤልኤፍ አመራሮች ላይ የጣለችው በአጋጣሚ አይደለም። በአፍሪካ ቀንድ ላይ ያላት የጂኦ ፖለቲካዊ ጥቅም ለማስከበር የምትፈልገውን ነገር ስላላት ነው። ቀጠናው ወደ ከፋ ትርምስ ውስጥ ገብቶ ጥቅሟን እንዳያሳጣው አሜሪካ እየሰጋች ትገኛለች። ለምን? ለዚህ መልስ አለ። አንደኛ አሜሪካ በአፍሪካ ቀንድ ላይ የምትፈልገው ጉዳይ አላት። የኢትዮጵያ መረጋጋትን ትፈልጋለች፣ ምንም ጥያቄ የለውም። አይኤፍኤ የሚባል ወይም ኢንስቲትዩሽን ኦፍ ፎሬን አፌርስ የተባለው የተቋም ባወጣው መግለጫ ላይ አሜሪካ ፖሊሲዎቿን በተመለከተ እዚህ ጋር ሽፍት እያደረገች ነው፣ ኢትዮጵያ በአፍሪካ ቀንድ ላይ የደህንነትና የፖለቲካ ምሰሶ አድርጋ ትመለከታታለች ብሎ ጽሁፉ ያስቀምጣል። ኢትዮጵያ ከፈረሰች መላው ቀጠና ይተራመሳል ብሎ ጽሁፉ ያስቀምጣል። ስለዚህ ኢትዮጵያ እንዳትፈርስ ማድረግ ክሪቲካል ስራ ነው በሚል የኢንስቲትዩት ኦፍ ፎሬን አፌርስ ያንን ያስቀምጣል። ከዛ ጋር በተያያዘው እንግዲህ የፕሪቶሪያው የሰላም ስምምነት እንዳይፈርስና ሀገሪቱ እንድትረጋጋ ይፈለጋል ማለት ነው። ይሄ የመጀመሪያው አሜሪካ በአፍሪካ ቀንድ ላይ ኢትዮጵያ መረጋጋቷን መፈለጓ ነው። ሌላኛው የቀይ ባህርና የባብ ኤል መንደብ የንግድ መስመር ጥበቃን በተመለከተም እዚሁ የጽሁፉ የኢንስቲትዩሽን ኦፍ ፎሬን አፌርስ ባወጣው ሪፖርት ላይ ሲያሳይ ከአፍሪካ ቀንድ አጠገብ ባለው የባህር መስመር በየቀኑ በቢሊዮን የሚቆጠር የዓለም ንግድና ነዳጅ የሚያልፍበት ቦታ ነው። ስለዚህ ቀጠናው ሰላም መሆኑ ለአሜሪካ ዓለም አቀፍ የኢኮኖሚ ደህንነት ወሳኝ እንደሆነ ይታያል። ስለዚህ እዚህ ቦታ ላይ ኢትዮጵያ እንደ አለቃ ሆና እዚህ ቦታ ላይ ልትቀመጥላት የምትችል ሀገር ናት በሚል ጽሁፉ ላይ ያትተዋል። ከዛ ውጪ ደግሞ የፌዴራል መንግስቱ አጋርነትንም ማቆየት የሚል በጽሁፉ ላይ ያካተውታል። አሜሪካ ከፌዴራል መንግስቱ ጋር ያለውን ስትራቴጂ ግንኙነት ለጊዜው ከነ ህጸጹ ከነ ችግሩ ለጊዜው ላቆየው የሚል በተለይ ከግብጽ ህዳሴ ግድብ ድርድር ጋር አስፈላጊ የሚሆነው አካል ይሄ ነው ብላ አሜሪካ ታምናለች ተብሎ በጽሁፉ ላይ ያስቀምጡታል ማለት ነው። ይሄም እንግዲህ ለመንግስት ባለስልጣናት የልብ ሊሰጣቸውና አሁንም ያለውን ከፍተኛ የሆነ ህዝቡ የተጎሳቆለ ያለበትን ነገር በጠቅላላ መልሶ በከፍተኛ ሁኔታ በር እንዳይከፍት ደግሞ ይሄ ሌላ ስጋቴ ነው የኔ። ምክንያቱም የልብ ነገር በር እንዳይከፍት ያሰጋኛል። ከዛ ውጪ አሜሪካ ምን ፈርታ ወይም ሰግታ ነው ይሄንን ያደረገችው የሚለውን ነገር ማየት ያስፈልጋል። አንደኛው እንግዲህ ሁለተኛው የሰሜን ኢትዮጵያ ጦርነት ማገርሸት አሜሪካ በጣም ያስፈራታል። በሪዮተርስ ዘገባ ላይ መሰረት አድርገን ስንመለከት በቅርቡ የትግራይ የጸጥታ ኃይሎች ቲኤስኤፍ ከኤፍድሪ መከላከያ ሰራዊት ኤንዲኤፍ ጋር ያደረጉት ቀጥተኛ ወታደራዊ ፍጥጫና የህወሓት የፕሪቶሪያውን ውል በመጣስ የቀድሞ የክልል ምክር ቤት መልሶ ማቋቋም የአሜሪካን ከፍተኛ ስጋት ውስጥ ጥሏታል በሚል ያስቀምጣል ማለት ነው። ከዛ ከ600 ሺህ በላይ ህዝብ ያለቀበት ጦርነት በድጋሚ እንዳይቀሰቀስ አሜሪካ ፈርታለች በሚል ሮይተርስ እዛ ጋር ያስቀምጠዋል። ሌላኛው ሲጂቲኤን አፍሪካ ባስቀመጠው ላይ ደግሞ ስትመለከቱ የኤርትራና የጎረቤት ሀገራት ጣልቃ ገብነት አሜሪካ አስግቷታል በሚል ያስቀምጣል። እዛ ቦታ ላይ የተቀመጠው ነገር ምንድነው? ጦርነቱ በድጋሚ ካገረሸ እንደ ኤርትራ ያሉ ጎረቤት ሀገራት በይፋ ሊገቡበት እንደሚችሉና ይሄም መላውን የምስራቅ አፍሪካ ቀጠና ወደማይወጣበት ቀውስ ወይም ሪጂናል ዋር እንደሚከተው አሜሪካ ትሰጋለች ማለት ነው። ይሄን ሲጂቲኤን አፍሪካ በጻፈው ሪፖርት ላይ እንመለከታለን። ሌላኛው የኢትዮጵያን ሪፖርተር ባወጣው ላይ ደግሞ አሜሪካ ምን ፈርታ ነው የሚለው ነገር ዛጋ ያስቀምጠዋል። የሽብርተኝነትና የስደት መስፋፋትን አሜሪካ በጣም በከፍተኛ ሁኔታ ፈርታለች ብሎ ያስቀምጣል። ኢትዮጵያ ውስጥ ሰላም ከጠፋ እንደ አልሻባብ ያሉ አሸባሪ ድርጅቶች በአፍሪካ ቀንድ የመስፋፋት እድልን ያገኛሉ። በተጨማሪም በሚሊዮን የሚቆጠሩ ስደተኞች ወደ ጎረቤት ሀገራትና ወደ አውሮፓ የሚጎርፉበት አዲስ የሰብአዊ ቀውስ ይፈጥራል የሚል ሌላ ስጋት እዛ ላይ እንደተቀመጠ ደግሞ ትመለከታላችሁ ማለት ነው። ሌላኛው ቢቢሲ ባወጣው ሪፖርት ላይ ደግሞ ምን ሰግታ ነው አሜሪካ የሚለውን ነገር እዛ ቦታ ላይ ታያላችሁ። የባላጋራዎቿ የቻይናና የሩሲያን ተጽዕኖ ማደግን ፈርታ ይሄንን
ቲፒኤልኤፍ ላይ ማዕቀቡ መጫን ፈልጋለች ብሎ ያስቀምጠዋል። ቀጠናው በጦርነት ከታመሰ አሜሪካ ያላት ተጽዕኖ እየቀነሰ ይመጣል። ስለዚህ እንደ ቻይናና ሩሲያ ደግሞ ምንም ኢኮኖሚያቸው ማለት ከቀጥታ የእነሱን ጥቅም የጦር መሳሪያ ንግድ ሌሎችን ነው እንጂ የሚያዩት እንደ አሜሪካ ያላቸው አይነት የጥቅም አካሄድ ሌላ ነው ፖሊሲያቸው፣ ውጭ ፖሊሲያቸው። ስለዚህ በዛ የተነሳ እንደ ቻይናና እነ ሩሲያ አካባቢን ይቆጣጠሩብኛል የሚል ወታደራዊና ኢኮኖሚ የበላይነትን እንዳያጠናክሩ ትሰጋለች በሚል ቢቢሲ በዝርዝሩ ላይ ሲያስቀምጠው ይሄን መጠቆሙ ታያላችሁ። ስለዚህ አሜሪካ ይሄንን ማዕቀብ በቲፒኤልኤፍ ላይ ጣለችው የሰላም ስምምነቱን አፍርሳ ቀጠናው ወደማይወጣበት የጦርነት ማጥ ውስጥ ከከተታችሁት ጥቅሜ ይነካል በሚል ጠንከር ያለ ዲፕሎማሲያዊ ቀይ መስመር ለህወሓት አመራሮች ለማሳየት ነው በሚል ዩኤስ ዲፓርትመንት ኦፍ ስቴት ባወጣው ሪፖርት ላይ ደግሞ ያን ያሳያል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የወሰዱት ይህንን እርምጃ በቀጣይ ወደ ከፋ ኢኮኖሚ ማዕቀብ ሊያመራ ይችላል የሚለውም ዘጋ ተነግሯል። ምን ማለት ነው? እንግዲህ ውድ ቤተሰቦች ይህ እርምጃ በቀጣይ ወደ ከፋ የኢኮኖሚ ማዕቀብ ላይ ያመራ ይችላል ማለት አሁን የተጣለው የቪዛ እገዳ የመጀመሪያው ማስጠንቀቂያ ወይም ቀይ ካርድ ነው ማለት ነው። ስለዚህ ህወሓት ወይም ቲፒኤልኤፍ ድርጊቱን ካላቆመ አሜሪካ የአመራሮችንና የድርጅቱን የገንዘብና የህብረት እንዲሁም ደግሞ የንብረት ጭምር ያለውን ፍሰት ሙሉ ለሙሉ የምታስርበት ወይም የምትገታበት ከባድ እርምጃ ዝግጁ መሆኗን ያሳያል። አልጀዚራ እንግሊሽ በዘገበው ዘገባ ላይ ስትመለከቱት ማለት ነው። ይሄ ምን ማለት ነው ልተንትንላችሁ። አንደኛ የቪዛ እገዳና የደረጃ 1 ቀላል እርምጃ ሊሆን ይችላል በሚል የተቀመጠ ሪፖርት ታያላችሁ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አሁን የወሰዱት እርምጃ ግለሰቦቹ ወደ አሜሪካ እንዳይገቡ በአካል መከልከል ብቻ ነው። ይሄ የድርጅቱን የፋይናንስ አቅም በቀጥታ አይነካም። ነገር ግን ይህንን ማስጠንቀቂያ ችላ ካሉት ወደ ቀጣይ እና ወደ ከፋው ደረጃ ተሻግራለች አሜሪካ በሚል አስቀምጠውታል። ይሄ በነገራችን ላይ ለኢትዮጵያ ቢግ ኒውስ በተለይ ቲፒኤልኤፍን በዚህ ደረጃ ላይ የሚገዛ አካል ከሌለ በቀር እንግዲህ ህዝብን ወደ ከፋ እርስ በርስ ቀውስ ይዞ ሊሄድ የሚችል ተቋም እንደሆነ በግልጽ ትመለከቱታላችሁ። ስለዚህ ይሄ በጣም ክሪቲካል የሆነ ነገር ነው። ሌላኛው እዚህ ጋር ሊመጣ የሚችለው ቀጣይ ከባድ እርምጃ የከፋ ኢኮኖሚ ማዕቀብ ነው ወይም ኢኮኖሚክ ሳንክሽን ነው። እንግዲህ አሜሪካ የኢኮኖሚ ማዕቀብ ወደ መጣል ከተሸጋገረች የሚከተሉት ከባድ እርምጃዎችን ትወስዳለች ማለት ነው። አንደኛ የሀብትና የባንክ አካውንት እገዳ ወይም አሴት ፍሪዝ ልታደርግ ትችላለች። የህወሓት አመራሮች የድርጅቱ ወይም የቅርብ ቤተሰቦቻቸው በአሜሪካ ባንኮች ወይም በአሜሪካ ተጽዕኖ ስር ባሉ ዓለም አቀፍ ባንኮች ላይ ያላቸው የገንዘብ ተቀማጭ ሙሉ ለሙሉ ይታገዳል ወይም ይንቀሳቀስ በዚህ መልኩ ላይ እንዳይንቀሳቀስ የሚደረገው ነገር ላይ ተጽዕኖ ይፈጥራሉ ማለት ነው። ከዛ ውጪ ምንድነው የንግድና ኢንቨስትመንት ክልከላ ሊኖር ይችላል። ማንኛውም የአሜሪካ ዜጋ ኩባንያ ወይም የውጭ ሀገር ተቋም ከነዚህ የህወሓት አመራሮች ከድርጅቱ የንግድ ተቋማት ወይም ኩባንያዎች ጋር እንዳይነግድ፣ ገንዘብ እንዳያስተላልፍ ወይም እንዳይተባበር ይከለክላል። ይሄን የጣሰ ተቋም ራሱ በአሜሪካ ህግ ያስቀጠዋል ማለት ነው። ስለዚህ በጣም አደገኛ የህልውና አደጋ ውስጥ ይገባል ተቋሙ። የዲያስፖራ ገንዘብ ፍሰት መቋረጥም አንደኛው ነው። በትግራይ መልሶ ግንባታ ስምም ሆነ በድርጅቱ ከአሜሪካ ዲያስፖራዎች የሚሰበሰብ ማንኛውም የገንዘብ ድጋፍ በሽብርተኝነትና ወይም ሰላም በማደናቀፍ ወንጀል ተፈርጀው ህገወጥ እንዲሆኑ በባንክ እንዲታገዱ ወይም ደግሞ በባንክም እንዳይላኩ ጭምር ይታገዳል ማለት ነው። ይሄንን ቀጥሎ ሊመጣ ከሚችሉት ነገሮች መካከል አንደኛው ነው። እዚህ ላይ ዋናው መልእክትና አላማውን እዚህ ጋር ደግሞ ታያላችሁ። ይሄ የተነገረው ማስጠንቀቂያ ለህወሓት ሃርድ ላይነሮች ወይም አክራሪዎች አሁን እግራችሁን ነው የከለከል ነው፣ አካሄዳችሁን ካላስተካከላችሁ ግን የፖለቲካና የግል ህልውናችሁን የሚያጠፋውን የገንዘብና የንብረት ማዕቀብ እናወርዳለን የሚል አሁን ላይ የተነገረው ጠንከር ያለ ዲፕሎማሲያዊ ማስፈራሪያ መሆኑን በትክክል ትረዳላችሁ ማለት ነው። ይሄ ለህወሓት በጣም አደገኛ ምት ነው። ይሄ ባለበት ሁኔታ ላይ የግብጽ ፍላጎትና ከኢትዮጵያ ህዳሴ ግድብ ጋር ያለው ድርድር ጂኦፖለቲካዊ ሹክሹክታዎች ጋር በቀጥታም በተዘዋዋሪም በጥብቅ ይሄ ጉዳይ እንደሚያያዝ ታያላችሁ። እንግዲህ ውድ ቤተሰቦች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግድቡ ለግብጽ ትልቅ ችግር በመሆኑ በተደጋጋሚ ይህን ጉዳይ ተናግረዋል። አሜሪካ በድርድሩ ላይ በድጋሚ ለመሳተፍ ፍላጎት ማሳየቷን ይሄንንም ደግሞ በተለይ የህወሓት ማዕቀብ ከግድቡ ጉዳይ ጋር ያቆራኘዋል ማለት ነው። ይሄን ግንኙነት በ7 ነጥቦች ማየት ይቻላል። ለምሳሌ አንደኛው የኢትዮጵያ መዳከም ለግብጽ የሚሰጠው እድል ነው። በታሪክም ሆነ በዲፕሎማሲያዊ ዓለም ኢትዮጵያ ውስጥ ግጭት ስትዳከም፣ ኢትዮጵያ ስትከፋፈል የግብጽ ስጋት ይቀንስላታል። ስለዚህ ህወሓት በሰሜን ኢትዮጵያ በድጋሚ ግጭት ከቀሰቀሰ የፌዴራሉ መንግስት ትኩረቱንና ሀብቱን በሙሉ ወደ ጦርነቱ ላይ ያዞራል። ይሄም ደግሞ የኢትዮጵያ ህዳሴ ግድብ ዙሪያ ላይ ያላትን ጠንካራ ዲፕሎማሲና የመደራደር አቅም ያዳክምልኛል ብላ ግብጽ እንደምታምን ሲኤንቢሲ አፍሪካ ባወጣው ሪፖርት ላይ
ትመለከታላችሁ። አንደኛው ያ ነው። ሁለተኛው የአሜሪካና የግብጽ ስትራቴጂያዊ ወዳጅነት ነው። እንግዲህ ግብጽ ለአሜሪካ በመካከለኛው ምስራቅና በጋዛ ጉዳይ ላይ እጅግ ወሳኝ ስትራቴጂካዊት አገር ናት። አሜሪካ የግብጽን የውሃ ደህንነት ስጋት እንደ ራሷ ስጋት አድርጋ ነው የምትመለከተው። ስለዚህም በኢትዮጵያ ውስጥ የሚነሱ ግጭቶች የፌዴራል መንግስቱ አጣብቂኝ ውስጥ ከከተቱት ግብጽ አሜሪካን በመጠቀም ኢትዮጵያ ላይ በግድቡ ላይ የምታሳድረውን ጫና እንድትጨምር በር ይከፍትላታል ማለት ነው። ሶስተኛው ትራምፕ በግድቡ ጉዳይ ላይ ያላቸውን ጠንካራ አቋም ይገልጹበታል። ፕሬዚዳንት ዶናልድ ትራምፕ ግድቡ የአባይ ውሃ ከልክለዋል፣ አሁን ትላንትም እየተናገሩ የነበረው ቀንሷል ነው። ስለዚህ ይህን ስጋት ግብጽ ስጋትን በይፋ እኩል አንድ አይነት ንግግር ነው የሚናገሩት። ስለዚህ አሜሪካ አሁን በህወሓት ላይ ማዕቀብ የጣለችው በግድቡ ዙሪያ አዲስ ድርድር ግፊት ለማድረግ የምታቀድበት ወቅት ነው። ስለዚህ ይሄም ማለት ምን ማለት ነው? አሜሪካ በቀጠናው ላይ እንግዲህ ሙሉ ቁጥጥር በማድረግ ሁለቱም አካላት በፌዴራል መንግስቱም ሆነ በክልሎች አስገድዶ የራሷን የሰላም ስምምነት ለመጫን እንድትችል ማድረግ ይገኝበታል። the right side broadcasting የተባለው ተቋም ባወጣው ሪፖርት ላይ ያንን በትክክል ትረዳላችሁ ማለት ነው። ከዛ ውጭ አራተኛው የውስጥ ሰላም መታወክና የግድቡ ቀጣይ ስራዎችን በተመለከተ ህወሓት ሃርድ ላይነሮቹ የሚያክራሪቹ የፕሪቶሪያን ስምምነት ጥሰው አካባቢ ላይ ውጥረት ካባባሱና ጦርነት የሚነሳ ከሆነ የኢትዮጵያ መንግስት በግድቡ ቀጣይ ስራዎች በውሃ አጠቃቀምና ቀጠናዊ የኃይል ሽያጭ ወይም ኤነርጂ ኮኔክቲቪቲ ላይ ትኩረት እንዳያደርግ እንቅፋት ይሆንበታል። ይሄ ደግሞ ግድቡን በበላይነት ለመቆጣጠር ለሚፈልጉት የግብጽ ፍላጎት ምቹ ሁኔታን ይፈጥራል በሚል ዘ ሪፖርተር መጋዚን ባወጣው ጽሁፍ ላይ ያንን ያካትታል። ይሄ እንግዲህ አሜሪካ በተለይ የውሃውን ልቀት ተመልክቶ ያለውን ነገር ለመደራደር ፌዴራል መንግስቱ የተረጋጋ ስራ መስራት አለበት ብለው ያምናል በሚል ዘ ሪፖርተር ያወጣው ጽሁፍ ላይ ታያላችሁ ማለት ነው። አምስተኛው ምንድነው? የቀጠናዊ ኃይሎች አሰላለፍ ለውጥ ነው። የኤርትራና ግብጽ ወዳጅነትን እዚህ ጋር ታያላችሁ። በቅርብ ጊዜያት ግብጽ ከኤርትራና ከሶማሊያ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ አጠናክራለች። ህወሓት በትግራይ ውስጥ አዲስ ጦርነት ከጀመረ ኤርትራ በይፋ ልትገባበት ትችላለች። ይሄ ከሆነ ደግሞ ግብጽ በኤርትራ በኩል ወደ ኢትዮጵያ ድንበር ይበልጥ እንድትጠጋና ህዳሴ ግድቡ ላይ ያላትን የጦርነት ስጋት ዋር እንድታሳድግ እድል ይሰጣታል። ይሄ ደግሞ ለአሜሪካ በምስራቅ አፍሪካ ላይ ያልተረጋጋ የተበታተነ ሀገር ከተፈጠረ በዚህ ጉዳይ ቀውሱ ለአሜሪካም ጭምር ነው የሚሆነው ማለት ነው። በዚህም የተነሳ ግብጾቹ እዛ ቦታ ላይ ያላቸውን ዲፕሎማቲክ ሪሌሽንሺፕ ከአሜሪካዎቹ ጋር አጠናክረው ይቀጥላሉ። አሜሪካዎቹ በምስራቅ አፍሪካ ላይ ከኢትዮጵያ ጋር አጠናክረው ይቀጥላሉ። በሁለቱ መካከል ሰላም ለማምጣት መሀል ላይ የሚጫወተውን ቲፒኤልኤፍን መቆንጠጥ የሚል አካሄድ እንደሆነ ታያላችሁ ማለት ነው። ሌላው የአሜሪካ የጦርነት ቀጠና እንዳይሆን የመከልከል ፍላጎት እዚህ ጋር ትመለከታላችሁ። ከህዳሴ ግድቡ ጋር ተያይዞ እንግዲህ በኢትዮጵያና በግብጽ መካከል ወደ ቀጥተኛ ጦርነት እንዳያምራም አሜሪካ ታሰጋለች። ኮንፍሊክት ስተዲስ ኳርተርሊ የተባለ የመጽሔት አለ። እሱ ሲናገር እዛ ላይ ምን ይላል? በኢትዮጵያ ውስጥ የሚነሳ የውስጥ ጦርነት ግን ለውጭ ኃይሎች ጣልቃ ገብነት በር ይከፍታል። አሜሪካ ህወሓት ላይ ማዕቀብ የጣለችው የውስጥ እሳቱ ሳይቀጣጠል ቀድማ ለማጥፋትና ግብጽ ጣልቃ የምትገባበትን ሰበብ ለማጥበብ ነው በሚል ያስቀምጣል ማለት ነው። ሰባተኛው የዲፕሎማሲያዊ የለውጥ ካርድ ወይም ሌቨሬጅ የሚባለው ነው። አሜሪካ በህወሓት ላይ ማዕቀብ መጣሏ ለኢትዮጵያ ፌዴራል መንግስት በአንድ በኩል ድጋፍ ይመስላል። ነገር ግን በሌላ በኩል አሜሪካ ለኢትዮጵያ መንግስት የውስጥ ጠላቶችሽ ማዕቀብ በመጣል የተቆጣጠርኩልሽ ስለሆነ አንቺም በበኩልሽ በምፈልገው አካሄድ ሂጂልኝ ብሎ እጅ ለመጠምዘዝ በጣም ይጠቀሙታል። በተለይ ህዳሴ ግድቡ ላይ ያለውን ድርድር የምሰጥሽ ውሳኔው ሐሳቡ የኔ ነው፣ ስለዚህ የግብጽን ጥቅም ያገናዘበ ስምምነት ልትቀበይ ይገባል የሚል ዲፕሎማቲክ ልውውጥ ሌቨሬጅ ካርድ ለመጠቀም እንደሆነ በግልጽ ትመለከታላችሁ ማለት ነው። ከዛ ውጪ ሌላኛው እንግዲህ የህወሓት የውስጥ ቀውስና የህዳሴ ግድቡ የውጭ ድርድር የአንድ ሳንቲም ሁለት ገጽታዎች እንደሆነ ታያላችሁ። አሜሪካ ይህንን ማዕቀብ የጣለችው የኢትዮጵያ ውስጥ መረጋጋትን በመጠበቅ ስም በአፍሪካ ቀንድ ያላትን የበላይነት ለማረጋገጥ እንደገና ግብጽን ጥቅም የሚያስከብረውን ግድቡን በድርድር በራሷ መሪነት ለመጨረስ እንደሆነ ትመለከታላችሁ ማለት ነው። ይሄ ባለበት ሁኔታ ላይ መጨረሻው ጥያቄ ይሄ ጉዳይ ለኤርትራ መንግስት ምን መልእክት ያስተላልፋል የሚለው ነገር እዚህ ጋር ታያላችሁ። ይሄ እንግዲህ በጣም ክሪቲካል ጥያቄ ነው። መልሱን በተወሰነ መጠን ከብዙ ምንጮች ሰበስቤላችኋለሁ። እንግዲህ ውድ ቤተሰቦቼ በተለይም አሜሪካ በቅርብ በቀይ ባህር ውጥረት ምክንያት
በኤርትራ ላይ የጣለችው ማዕቀብ ለማንሳትና ግንኙነቷን ለማሻሻል ወይም ራፕሮችመንት የሚባለው በምታቀድበት ወቅት ነው እርምጃ መወሰዱ መልእክቱን ይበልጥ ትርጉም እንዲኖረው ያደርገዋል ማለት ነው። ስለዚህ በቲፒኤልኤፍ አመራሮች ላይ የጣለችው ቪዛ ማዕቀብ ለፕሬዚዳንት ኢሳያስ አፈወርቂ የኤርትራ መንግስት እጅግ በጣም ግልጽና ጠንከር ያሉ ዲፕሎማሲያዊና ወታደራዊ መልእክቶች አሉት። አሜሪካ ኢትዮጵያንም ኤርትራንም ጎን ለጎን በስርዓት እንዲሄዱ እንዳት ትፈልጋለች። ኤርትራንም ኢትዮጵያንም መጠቀም ትፈልጋለች። ስለዚህ በሁለቱ ሀገራት መካከል ሰላም መስፋን የሚችለው መሀል ላይ ያለውን ቲፒኤልኤፍን በመግታት ይሆናል። ቲፒኤልኤፍ በቃ እድሜው አለቀ። ምክንያቱም በባለፉት ዘመናት ላይ ከፍተኛ ኃይል የነበረው ፖለቲካ ፓርቲ ነው። አሁን ግን ተቀባይነት በእነዚህ አካላት ላይ ያጣ፣ በተለይ በአሜሪካ እጅ ላይ ተቀባይነትን ካጣ ያከተመለት ደረጃ ላይ ደርሰዋል ማለት ነው። እንግዲህ ከዚህ ጋር በትግራይ ጉዳይ ጣልቃ የመግባት ሰበብ የላችሁም የሚል ነው። የቀይ መስመር መልእክት ነው ለኤርትራ መንግስት። የኤርትራው መንግስት ህወሓትን እንደ ዋና ታሪካዊ ጠላትና ስጋት አድርጎ ነው የሚያየው። ነገር ግን አሜሪካ በዚህ በችግሩ ምክንያት ግን አሁን ከህወሓት ጋር ተጣምደዋል። ስለዚህ አሜሪካ ህወሓትን በማዕቀብ የተቆጣጠረች መሆኗን ለኤርትራ ለማሳየት የህወሓትን ስጋት እኔ በዲፕሎማሲያዊ ጫና እየቀነስኩት ስለሆነ ኤርትራ በትግራይ ወይም በሰሜን ኢትዮጵያ ጉዳይ ወታደራዊ ጣልቃ ለመግባት ምንም አይነት ሰበብ የለሽም የሚል ቀይ መስመር ማስመር እንደሆነ በትክክል ያሳያል። ሁለተኛው የድንበር ውጥረትን የመቀነስ ፍላጎት ነው። በቅርቡ በትግራይና በኤርትራ ወታደሮች መካከል በድንበር አካባቢ ፍጥጫዎች መኖራቸው ይታወቃል። እንደሚታወቀው ግንኙነቶች አሉ፣ የሚታወቁ ግንኙነቶች አሉ። እንደገናም ደግሞ የህወሓትን የማይደግፉቱ የትግራይ ኃይሎች እንደገና ደግሞ ከኤርትራ ኃይሎች ጋር ሰላም ይሆናሉ ተብሎ አይጠበቅም። ስለዚህ አሜሪካ የሰላም ስምምነቱን ለሚያፈርሱ የህወሓት አርዳኖች ይፋዊ ማስጠንቀቂያ መስጠቷ ኤርትራን በበኩሏ በድንበር አካባቢ ያለውን ጉዳይ በተመለከተ አዲስ እይታ እንድታይ ሊያደርጋት ይችላል ማለት ነው። እንግዲህ አካሄዳችሁን ካላስተካከላችሁ ማዕቀቡ እናንተ ወደ እናንተ ይመጣል የሚልም ነገር እንዳለ እዚህ ላይ ትመለከታላችሁ። ሌላኛው በአዲሱ የአሜሪካ ኤርትራ ግንኙነት ላይ የተቀመጠ ቅድመ ሁኔታም እንደሆነ ለኤርትራው መንግስት ይሄንን መልእክት ማስተላለፍ እንደሆነ ትመለከታላችሁ። እንግዲህ አሜሪካ ይሄ በተለይ ከኤርትራ ጋር ያላትን ግንኙነት ማሻሻል ከፈለገች እንዳልኳችሁ ህወሓትን የመገደብ ስራ መስራት መቻል አለባት ማለት ነው። ስለዚህ ኤርትራ በቀጠናው ላይ ሰላም አደናቃፊ አለመሆኗን እንድታረጋግጥላት አሜሪካ ትፈልጋለች ማለት ነው። ስለዚህ እኔ በበኩሌ አጥፊዎችን እየቀጣው ነው፣ እናንተ ማዕቀባችሁ እንዲነሳ ከፈለጋችሁ በቀጠናው ሰላምና አዎንታዊ ሚና ተጫወቱ የሚል ሌቨሬጅ እዚህ ጋር ትመለከታላችሁ ማለት ነው። ሌላው ግብጽ ኤርትራና በሶማሊያ የፈጠሩት አሰላለፍን የመፈተሽ ጉዳይም ሊሆን ይችላል ተብሎ እየተተነተነ ይገኛል። እንግዲህ በቅርቡ ግብጽ ኤርትራና ሶማሊያ በመተባበር በኢትዮጵያ ላይ የፈጠሩት አዲስ የፖለቲካ ጥምረት አለ እና አሜሪካ ቀጠናው ወደ ጦርነት ሊያመራ ይችላል በሚል ስጋቱ ውስጥ እነዚህ ነገሮች ለማስተካከል የምትሄድበት መንገድ ላይ አሜሪካ ይሄንን በተለይ አዲሱን ጥምረት ኢትዮጵያ ውስጥ ያለውን ክፍተት ተጠቅሞ ቀጠናዊ ጦርነት ወይ ሪጂናል ዋር ለመቀስቀስ የሚያደርገው ስሌትን ያበላሻል የሚል እንደሆነ ታያላችሁ ማለት ነው። ስለዚህ የኢትዮጵያን ሲመለከት አሜሪካ የምትመለከተው የኢትዮጵያ መንግስትን ነው ብላችሁ አታስቡ። የኢትዮጵያን ሕዝብ ነው አሜሪካ የምትመለከተው። ስለዚህ ምክንያቱም የኢትዮጵያ ሕዝብ ለመንግስታት ሄደዋል። ነገር ግን ህዝቡ እንደ ህዝብ ከአሜሪካ ጋር ወዳጅነት ኦልሞስት የባለፉት ብዙ ከ150 160 ዓመታት በላይ በዲፕሎማሲ የቆየች ናት። አሁን ያለው መንግስት 160 ዓመት ወይም 150 ዓመት የለውም። ነገር ግን ኢትዮጵያ እንደ ህዝብ እንደ ሀገር ለአሜሪካ በጣም ወዳጅ ሆና ረጅም ጊዜ የቆየች ሀገር ናት። እንዲሁም ደግሞ ለእስራኤልም 3000 ዘመን በላይ ወዳጅ ሆና ያለች ሀገር ናት። ስለዚህ አሜሪካ ስታስብ ኢትዮጵያ መንግስትን ታስባለች ብላችሁ ካስባችሁ ተሳስታችኋል። የምታስበው የኢትዮጵያን ህዝብ መሆኑን እንድታውቁ ያስፈልጋል። ስለምን መንግስት ይመጣል፣ መንግስት ይሄዳል። ነገር ግን የፖለቲካ አስተሳሰብ ይቀያየራል። በቋሚነት ግን ከህዝቦች ጋር ያላቸውን ግንኙነት ግን አይቀያይሩም። እሱ በጣም ቤዚክ ስለሆነ ያንን ነገር እዚህ ጋር ትመለከታላችሁ። ዞሮ እኛ ሁል ጊዜ እንደምንለው ስለ ሀገር ጉዳይ እንጸልያለን። እግዚአብሔር ደግሞ ታሪክን ይቀይራል። ያንን የተመለከትንበት እንደሆነ ትመለከታላችሁ። ይሄ መረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ጸሎታችንን ስለሰማ እግዚአብሔር ክብር ምስጋና ሁሉ ለሱ ይገባዋል።